ነበር ግን እስቲ ጠፍተሽ እንደሆነ ንገሪያቸው። አረ ሰላምታ ይቀደሙ። እሺ እንበላቸው እንግዲህ ሰላም። በቃ ቤቱ አጠቃላይ አስጠላኝ። ሁለተኛ ስልክ ስደውልም ስልክሽ እንኳን አይሰራም ማለት ነው። እዚህ ቦታ ጥፋተኛው የለቀኩሽ እኔ ነኝ። መረን ያደረኩሽ እኔ ነኝ። ጥፋቱ የራሴ ነው እና እየፎከርክብኝ ነው እንዴ? ግዴ እንደምንተያያለን። የጠፍተሽ ነበር ግን እስቲ የጠፍተሽ እንደሆነ ንገሪያቸው። አረ ሰላምታ ይቀደሙ። እሺ እንበላቸው እንግዲህ ሰላም፣ እንዴት ናቸው ውድ የዩቲዩብ ቤተሰቦቼ? እኔ ያለሁኝ አልሐምዱሊላህ። እናንተ እንዴት ናችሁ? እንግዲህ ያው ባለፈው ሚስቴ ጥላኝ ጠፋች ብዬ በሰራሁት ቪዲዮ ከሰራሁኝ በኋላ ጠፍቻለሁኝ። እንደጠፋባችሁ አውቃለሁኝ። ይሄም ምንድነው ያው በዛው ጠፍታ ቆይታለች ማለት ነው። እና ያው ዛሬ መታለች። ምን ሆና እንደጠፋች የት ጠፍታ እንደከረመች ያው ራሷ እንድታብራራ ነውና በይ ተናገሪ እስኪ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የሰይድ ሀይቅ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ጠፍታለች ይላል። እኔ ያለሁ ማለት ነው እንዴ ታዲያ ሁል ጊዜ ቤት መቀመጥ አለብኝ? ዘመድ ጥየቃ አለ፣ ቤተሰብ ጥየቃ አለ እና አንዳንድ ጊዜ ስልካችሁ አይሰራም ወይ ሳንቲም ሳይኖረው ይቀራል። የዛ ሰዓት ሳትናገሩት ይሄዳል እና እንደዛ ነው የገጠመንኛ። ከዛም በኋላ ገጠር ሂጄ ነበረ ማለት ነው። ገጠር ሂጄ ነበረ። ቪዲዮውን አሳያችኋለሁኝ። ገጠር ሄድ እየተዘጋጀሁ የቀረጽኩ ሳለ በእኔ ቤት ያንን በጉጉት በእኔ ቤት ታገኙታላችሁ እና ከዛም ሳይዱ እያለ ምናምን ቪዲዮ ሰርቹ ሀዲያንስ ካሜራማን ምናምን ነገር እያላችሁ ታዩኝ ማለት ነው። ከመጣሁኝ እኔ ደግሞ እዛ ዳታ ምናምን ስለሌለ መግባትም ምንም ማድረግ ፖስት ማድረግ ስለማይችል እኔም ነኝ የጠፋሁት ማለት ነው። እሱ ደግሞ በቃ ቢዚ ሆኖ ነው መሰለኝ አልሰራም ማለት ነው። እሰቡት፣ እኔ ከሌለው እሱን መስራት አይችልም። እኔ ስሰራ ነው ፍክክር ይዞ የሚሰራው። እኔ እኮ ግርም ነው የሚለኝ። ያንተ ደግሞ ይከፋ ነው። እኔ እንደዛ ነው። እኔ በሽቆይ ስለነበረ ነው በጣም ተናድጃለሁኝ። በወቅቱ በጣም ከፋኝ ማለት ነው። ምክንያቱም እዚህ ብቸኝነቱ እኔ ቤት መጥቼ ራሱ እንደዚህ አረፍ ብዬ ምናምን ራሱ ደስ አይለኝም። በቃ ማታ ከመሸ መጥቼ በቃ ቀጥታ ተኛለሁ እንጂ ውሃ እንኳን ራሱ ለመጠጣት አልችልም። ከጀሪካን ቀድቼ ማለት ነው። እና ለዛም ጀሪካን አስተህ ስለጋው የነበረው እና ውሃ በጆክ ይቀመጥልኝ ነበረ ማለት ነው። እሱ የለም። ስለዚህ በቃ ቤቱ አጠቃላይ አስጠላኝ። ሁለተኛ ስልክ ስደውልም ስልክሽ እንኳን አይሰራም ማለት ነው። እዚህ ቦታ ሄጄ ነው ተብሎ አይባልም እንዴ? በኋላ ነው እንግዲህ በኋላ የሰማሁት ማታ ከመሸ ነው ከሰው ነው የሰማሁት ማለት ነው። እንደዚህ ቦታ እንደሄደች የሚል ሰማሁኝ ማለት ነው። እና ትክክል አላደረግሽም ባይነኝ እኔ ማለት ነው። በጣም አስከፍታኛለች ቤተሰብ እውነት አይደረግም ባይነኝ። እኔ አሁንም አልታደረግም። እንደውም ቭሎግ መስራት ነበረብህ። ጧት ተነስተህ ቁርስን ስትሰራ ምሳ ከዛ ቪዲዮ ያሳያችሁ ትልቅ ነገር ነበረ። ግዴታ እኔ ነኝ እንደ መስራት ያለብኝ አይደለም። እኔ ለዩቲዩብ ቪዲዮ አይደለማ የተጨነኩት። እኔ ለዩቲዩብ ቪዲዮ ብዬ አይደለም እኮ ለዩቲዩብ ቪዲዮ ስል መስሎሽ ነው እንደ ቪዲዮ የምሰራው አይደለም። ይሆነ ነበር ራሱ ብቻ አልፈልግም። በቃ እኔ ምክንያቱም የራሴ ህይወት አናዶኝ ነው ቪዲዮ መስራት የተውኩት። አሁን መታለች ግን አሁን አልታረኳትም። እውነት አኩርፊያታለሁ። እውነት አኩርፌሻለሁ። እና ምን ትቀጫለሽ? ተቀጪ በደንብ ጥፋትሽን አምነሽ የመዳም ቅመሞች ወስኑ። እኔ ጥፋት አለባት ካላችሁ ዘመድ ጠይቅ ነው ሄድኩት። ቤተሰብ ጋር ነው ሄድኩት። በዛውም ሰርግ ነበረኝ ቀድሜ ሄድኩት ማለት ነው። እንግዲህ ቅጣት ያስፈልጋታል ካላችሁ እና እኔ ያልታደምኩበት ሰርግ ከታደምኩት አንቺ ብትታደሚ ሰይድ እንደዚህ ሰርግ ቅጣት አይደለም። ይሄ ስሬስሊ ትክክለኛ ነገር ነው ማለት ነው። እኔ አልታደምኩበት ሰርግ ማለት ነው። እሺ መሄዳችሁ
መሄዳችን ማለት ነው። ሁለቴ እኔ ሂጂ ብዬ ብትታደሚም ደግሞ እንደዚህ ታድሜ ነበር ልሂድ ወይ ብትይ እኔ ሂጂም አትሂጂም የማለት የኔ ድርሻ ነበረ ማለት ነው። ግን አንቺ በራስሽ አስበሽ በራስሽ እንትመሽ ተነስተሽ ሂደሻል ማለት ነው። እና ይሄም በጣም አስከፍተሽ አንተ ስለማያውቁ እኔን አደሙኝ እኔ ሄድኩኝ ማለት ነው። የጓደኛዬ ወንድም ሰርግ ነበረ ሂጄ ሰርጌን በላሁኝ። ግን አልቀረስኩም ቪዲዮ እዛ ያኔ በቃ ደረስ ብዬ ነው የተመለስኩት ወደ ቤተሰብ የሄድኩት ማለት ነው። ወደ ቤት አልመጣሁም፣ ወደ ቤተሰብ ነው። የሰይድን ቤተሰቦች የኔን ቤተሰቦች እዛ ስለሆኑ ከላይ ከታች ስል ነው የቀረብኩት። ሆኖም ግን አትቆጣም። የመዳም ቅመሞች እንግዲህ እናንተ ወስኑ ቅጣቱን ማለት ነው። እንግዲህ መብት ነው። እኔ ሰርግ ማለት ጥፋትሽ መሆኑን ራሱ ተቀበልሽ አይደለም ያለሽው። እኔ አሁን አንተም ቢያድሙ አንተ አድመው እየሄድክ ነው። እኔ ይዛይሳተኝ ስለዚህ እኔ በዛ አልቆጣም። እና ሰርግ ታድም ያለው ልሂጃለሁ ብዬሽ ነው የምሄደው እንጂ ዝም ብዬ በራሴ ታድሜ ወጥቼ ዝም ብዬ አልሄድም ማለት ነው። አንቺ በራስሽ በሚስጥር ነው እንዴ? ቆይ ሰርግ የምትታደም በሚስጥር? ይሄማ በዚህ አይነት ሁኔታ ዝሮ አንግባባም። እንደምታዩት ነው ሃዲ በቃ መሄድ ያለብኝ ሄድኩኝ ነው የምትለው ማለት ነው። እኔ ደግሞ እኔ ያላወቅኩት እኔ ሂጂ ብዬ ያልፈቀድኩት ቦታ መሄዳችን የሚል ነው የኔ ሐሳብ ማለት ነው። እሷ ግን ሐሳቧ በቃ መሄድ ያለብኝና ሂጃለሁኝ ማሳወቅ ግዴታ የለብኝም ነው እያለች ያለችው ማለት ነው ሃዲ። እና እናንተ ፍረዷት ዝሮ ማለት እሷ ጥፋቷን እያመነች አይደለም ያለችው። ሙሂም እኔ ጥፋት የለብኝም ሰርጌን በላሁኝ መጣሁኝ። ጥፋት የለብሽም አይደለ? ጥፋት የለብኝም። ችግር የለውም። እሺ እንገናኛለን። ጥፋት የለብኝም እያለኝ ቤተሰብ እናንተ ፍርዱን ስጧት ማለት ነው። እኔ ጥፋቷን በደንብ በሚያስተምር ሁኔታ አስተምራታለሁ። ችግር የለውም። አሁን አስተምረኛ። ችግር የለውም። ችግር የለውም። አንድ ነገር ሆኖኝ ወይ ከጣቆርኩ ወይ ከበለስኩ የሆነ ነገር አለ። ችግር የለውም። እናንተም አይናችሁ። ችግር የለውም። ችግር የለውም። እኔ ነኝ ጥፋተኛው። የለቀኩሽ እኔ ነኝ። መረን ያደረኩሽ እኔ ነኝ። ጥፋቱ የራሴ ነው። እና እየፎከርክብኝ ነው እንዴ? ግዴ እንደምንተያያለን። ጉድ እና አሪያ ምዝተውን ምንድን ነው? ጥፋትሽን እንኳን ማመን የለብሽም እንዴ? አታምኚ? ጥፋትሽ ተነስቶ ከተቀመጠበት ተነስቶ እዛ ሄዶ ተገተረ ማለት ነው። ደሙ ፈላ። እኔ ያልኩት ያኔ ቅሪም ቢለኝ አልቀርም መሄድ ስላልነበረብኝ ሰርጉ ሄድኩኝ ማለት ነው። የጓደኛዬ ነው ብያቸዋለሁ። የጓደኛ ያው እኔ ነኝ የታደምኩት። እሱ ስላልታደመ ቅር ብሎት ሊሆን ይችላል። ያው ታውቃላችሁ። ግን ቢሆንም እኔ ሰርግን በላሁ ማለት ነው። ስለዚህ ከሄድኩ አይቀር ቤተሰብም ያልኩና ቤተሰብ አየሁኝ። ከዛም ተመለስኩ። በመጣ ቪዲዮ አልሰራም ከዛ በኋላ ማለት ነው። ግርም ነው ያኔ እኔ ባልኖር ቪዲዮ አልሰራም። እኔ ስሰራ ሳይት እዚህ ነው ነበር ይሰራ ነበር። ሆኖም ግን ግድ የለም ይሆነ እንግዲህ እንደምታውቁ እያስፈራራኝ ነው። የሆንኩት ነገር ካለ ነግራችኋለሁ በራሴ ቻናል። እሺ ውዶቼ ሰላማችሁ በዝት ይበል። ቻው። ሰላም አለይኩም ወራህመቱላሂ ወበረካቱ።